አይረዳም እስከሚደርስ ፍሬያችን ላዳም ድማማዬ ድማማዬ ነይ ነይ ድማማዬ ወይኔ ስጋቴ ተባይሄ ወይኔ አየሁት ምኞቴ ላይክ አርጉኝ ፈልጌው ነው። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሳምንቱ እንዴት አለፈ? እኔ ጋር አሪፍ ነበር። ፈተና ተፈታኞች እንዴት ነው? 12ኛ ሰራ ክረምት ዛሬ አሪፍ ቪዲዮዎችን ይዤላችሁ ቀርቤያለሁ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼርም እንዲሁ። ወደ ቪዲዮ። ሰላም ቤተሰቦች እንዴት ናችሁ? በኢትዮጵያ የኑሮ ውድነት ከፍተኛ ደረጃ እንደደረሰ የሚታወቅ ነው። እስቲ በዚህ የኑሮ ውድነት የልብስ ዋጋ ተወዷል፣ የልብስ ዋጋ ስንት ደረሰ የሚለውን ነገር ከአንድ አድማጫችን እንሰማለን። ተከታተሉ። ሰላም አድማጫችን። ሰላም ነው። የልብስ ዋጋ እንዴት ነው? ተወዷል መባል ይችላል? እያያችሁ የልብስ ዋጋ ተወዷል የሚጠይቀውን ሰው አይታችኋል። በዚህ ልክ ነን። ያው ይሄ ልጅ በጣም የሚገርም ልጅ ነው። በነገራችን ላይ በጣም ቆይቷል። 2011 ላይ ቪዲዮ ነበረኝ እሱ መኪና እየነዳ የሆነ እስክስታ የሚወርድበትና ለየት ያለ እስክስታ ነው የሚወርደው። በጣም ነው የሚችለው። ቲክቶከር ነው። ያው የኛ ሀገር ቲክቶከር ማደል ግን እስክስታን ሞክሮታል። ደስ ይላል። ልቦና አይረዳም እስከሚደርስ ፍሬያችን ላዳም ካስተማርሽው በጣም የምር በጣም የሆነ አዝኛለሁ ይሄን ቪዲዮ ሳይ። ልጁ አንደኛ መዳን የሚችል ልጅ ነው። ለበጊዜ አይሻለው ወይ በሱ ጊዜ ሁለት ደግሞ ማለት የሆነ የተሻለ ደረጃ ሊደርሱ የሚችሉ ሰዎች አሉ። ምትረዱ ሰዎች ብትረዱት እና የሆነ ወይ ጸበል ወይ መቄዶንያ ራሱ ቢገባ እንዳልከዳሽ ካላለብኝ እንዳልከዳሽ ይደናል። የእውነት ግን ዘፈኑ በጣም በሚያሳዝን ሁኔታ ነው የዘፈነው። እንዳልከዳሽ ካላለብኝ እንዳልከዳሽ ደስ ሲላችሁ ሰላም ምትሉን፣ ደስ ሲላችሁ ምዘጉን ሰዎች ወይ ቀድማችሁ ነገሩን መቼ ሰላም እንደምትሉን ወይ ከነዝጉን አታወዛግቡን። ወለመካ የምር የሆነ ሰዓት በጣም ሰላም ትላላችሁ፣ የሆነ ሰዓት ዝም ብላችሁ ታልፋላችሁ። መቼ ነው ንገሩን፣ ለኔም ንገሩኝ። ኢሞ የማልጠቀምበት ምክንያት እንዲያው ጂጂ ጩሂ ብረሪ እፊለኛል ባይ 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 ግን የእውነት በጣም የሚገርም ልጅ ነው። እንዴት እንደመጣልህ ሐሳቡ አላውቅም። ይሄን ቪዲዮ አድርጎ የመስራት ማለት ነው። እውነት ነው። ኢሞ የሚጠቀሙ ሰዎች እኔ እንጃ ከየት እንደሚመጡ ፕሮፋይላቸው እንዳያችሁት ነው። አግሊ ገርልስ ቢ ላይክ ሁሉም ወንዶች አንድ ናቸው። አዎ ናቸው። ምን ለብቻሽ የተለየ ነገር ዲዛይን እንዲደረግልሽ አይደለም አምጠብቂው። ሁሉም ወንዶች አንድ ናቸው። ስለዚህ አንዱን ምረጫ። ሊቀልሽ እኮ ነው የሚገባው። ሁሉም ተመሳሳይ ከሆነ ባታምሪ ነው የሚሆነው እንጂ ሁሉም ሰው በሰላም እየኖረ። እውነቱን ሁሉም ወንድ አንድ አይደለም። በፒያሳ ሳልፍ የሚሰማኝ ስሜት አትምጡ፣ በእናታችሁ እዛው ኑሮ አትምጡ። እሺ ችግር የለም ግን አትምጡ። እዛው ቅሩ በቃ ችግር የለም አትምጡ። በቃ ወንጀል ምስሉ አትምጡ፣ በእናታችሁ እዛው ኑሮ አትምጡ። እሺ ችግር የለም ግን አትምጡ። እዛው ቅሩ በቃ ችግር የለም አትምጡ። እውነቱን የምር ኤዲት ያደረከው ልጅ የተመታህ ነው። ነፍስህ አይማርምና እውነቱን ነው። እዛው ቅሩ። የምር እኔ ሂጅ አላቅም እስካሁን ድረስ አድዋ ሙዚየም አልጎበኘው። ምክንያቱም እነሱ መቼ እንደሚጨርስ ስላላወቁ። የምር በጣም የሚመቸኝ ልጅ ነው። እስኪ እዩት። ጌታ ሆይ የ12ኛ ክፍል ተፈታኝ ተማሪዎችን ስለምን ተውካቸው? ካላንተ እኮ ማንም የላቸው። በረሃ አእምሮውን ነካ ያደረገው ፕሮፌሰር መጫወቻ ሲሆኑ እንዴት ዝም ትላቸዋለህ? ጌታዬ
እኛስ የመብራት ኃይል መጫወቻ ሆነን ስንት ዘመን ከረምን። አረ በቃችሁ በለን። ፈጣሪ ሆይ መኪና እፈልጋለሁ ያልኩትን ሐሳቤን ቀይሬያለሁ። መኪና ያለው ጎረቤት ስጠኝ። ወዶ ሳይሆን በግዱ ያሳፍረኛል። አሜን። በጣም ነው የሚመቸኝ ማለት የሚያወራቸው ወሬዎች። ምን መግባት አይቻልም። ለምን መግባት አይቻልም አልኩ እንዴ? በቃ እኮ ለምን ስንት ሚስጥር ያለበት መጋዘን ምለው ገባ እንዴ? አሃ ምን አይነት እንደው አንዳንድ ሚስጥር ኪናጅበት ምንድነው? እቃ እንይዝም እኛ ማን ጉቦ ነው። እቃ እንይዝም አንገባም አልኩ። ጉቦ ነው አልኩ አይደል እንዴ? ጉቦ የማን ነው ጉቦ? ቀስበል ጉቦ ለኔ። ኧረ ጉዴ! እኔ በቃቸው ህሊኔን ሸጬ ጉቦ የምቀበል ሰው መስላለሁ ስታስበኝ። ለጉቦ ብዬ ህሊኔን ሸጬ ባለቤቶቼን መከድ ከመሰለ ለጉቦ ማስገባ ከመሰለ እውነት ነው። እሺ ግባሽ። የምር በጣም የሚገርም ምንድን ነው? የምር ኬጅ ነው የተማረችው ወይስ ድንኩና ነው? አልገባኝ። የምር በጣም ነው የምችለው። ያው እንኳን ደስ ያለሽ ተመረቅሽ። ባለጊዜ ነው የልጅቷ ነው ወይም የህፃናቱ ሚዛን የምትቀሙት? ምን ግብር ልታስከፍሏቸው ነው ወይስ አሁን ይሄ ምን ጋር የሚገናኝ ነገር ነው? የምር እኔ አሁን ቆሻሻ አያቆሽሽም ምንም ኖርማል ነገር ነው። ለነሱ ግን ዳቦ ይገዛላቸዋል። የእውነት አንዳንዴ በቃ ማሰብ የተሳናቸው ሰዎች ናቸው ወደዚህ የሚመጡት እንድል ነው የሚያደርገኝ። የምር በጣም የመጨረሻ ደርቲ የሆነ ማይንድ ያለው ሰው ነው እንደዚህ አይነት ስራ የሚሰራው። ቆሻሾች አዳዲስ እየገቡ ነው። Hola, cabrón. ግን ከየት ነው የምመጡት? የምር እኔ የማይገባኝ ነገር አሁን እኮ በቃ ኮምፕሌትሊ እንደዚህ አይነት ሰው ነው የሞላው ልል ነው። ምንም እየቀረኝ አይደለም አዲስ አበባ። ኧረ ተው ተመለሱ እንጂ። ላኢላሃ ኢላላህ ላኢላሃ ኢላላህ። Stop it. ዝም ብለሽ ያዡ እንዲህ ነው የምትለው። ላኢላሃ ኢላላህ። Stop it. ደግማት እና ላኢላሃ ደከማት እኮ እሺ እንዴ አንቺ ዝም በይ። ላኢላሃ ኢላላህ ላኢላሃ ኢላላህ ወላሂ ተብር አላሁ አክበር አላሁ አክበር አላሁ አክበር። ምንም አያስፈልግም። ምን ነው ዛሬ ነው እንዴ ሙስሊም ሆነሽን የነገሩሽ? የምር በጣም እንትን አልሽ። የሆነ ሙስሊም ነኝ አልሽ እስከ ዛሬ ህጉን አታከብሪ። መጀመሪያ ምንድነው ያንተስ ታለንት? ፎላችን ጠንካራ እንደሆነ እናረጋግጣለን ዛሬ። Here I come. Oh. ኦኬ ምንድነው የሚለን ይሄ ልጅ ደግሞ? ቺምቦ Oh my God, who the hell? ሄደው እንዴት ነው የሚመለሰው? ተሰብረህ ብቻ እኔም Oh my God! Wow! እንዴት ነው የሚመለሰው? እንዴት በራሱ ነው የሚያረጋግጠው ወይስ እንዴት? ወጣ ጨረሰ። የምር የሚገርም ነው። ወዳደቅህን አሳምርልህ። ለቀቀጁን Life is good. የሆስፒታል ብር የለንም። ውረድ። ሆስፒታል ጠንካራ ነው። ሶፊያ ከዛለ አክበር ትላለች እንዳትወድቅ። ምንም ሴፍቲ የለውም። አሁን ቢወድቅ የምር ምን ሊል ነው? ከዛ ሊለምን ነው።
አሳክሙኝ ብሎ እንደዚህ ራሱ ይደወድቆ ዋት ወረደው። የጦጣነት ከንከት ግን ጥንቃቄ ያለ እውነት ነው። አይሽግር ሰላም ፍቅር ይስፈና መስከረም ትባ ወዳቸውን የምር በዚህ የምር ታክሲ ነው የሚመስለኝ እና ከባድ ነው የእውነት። አንዳንዴ ሰውም ምንም መብቱን ስለማይጠይቅ በሩም ማይከፈት በር ከፍቶ ብር ሰብስቦ ዘግቶ በነፃ ነው መሄድ ያለበት። የምር ምንም ረዳት የሌላቸው መኪናውን ብቻ ይዘው የሚሄዱ ሰዎች አሉ። አሁን ይሄ ምን ይሉታል? ረዳቱስ ቢሰራ በዚህ ስራ በሌለበት ሰዓት ችግር ያለ አካፍሎ ቢኖር። በጣም ሆዳሞች ስግብግቦች ናቸው እንደዚህ አይነት ሹፌሮች። ሁለት ደግሞ መኪናው ሰርቪስ እያስፈለገው ጭራሽ ብጥስጥስ ብሎ የምትነዱ ሰዎች። የሆነ ሰዓት እንጦጦ ማርያም ይሄድኩ እንደዚህ አይነት ነገር ገጥሞኛል። ጭራሽ የማይሄድ መኪና ስንት መኪና ከኋላችን ይሄድ ሰርቪስ ማድረግ አይቀድምም ከመጫኑ በፊት። በጣም መናቅ ነው ሰውን መናቅ። የምር ለክረምቱ የሚሆን ፈገግታ ነው። ደስ ይላል። እንደዚህ እየወረደን እየቀዘቀዘን በቲሸርትም ቢሆንም እንደማይሰለቻት ታውቀኛለች አይኔ በእውነተኛ ፍቅር የግሏ መሆኔ አልጠራጠርም የእጆቼን ሁኔታ ስለሚቀበላት ያለ በደስታ ሳገኛት መፍዘዜ ሳጣት መተከዜ መቻጣችውና በፍቅሯ መያዜ ታዲያ ለምንድነው ትጨክና የምታስጨንቅ? የሚገርም ነው የእውነት ደስ የሚል ድምፅ። ያው በርታ ድማማዬ ድማማዬ ነይ ነይ ድማማዬ አይናማዬ አይናማ አንቺ የወሎ ልጅ ነይማ። ደስ ይላል። በጣም የሚገርም ድምፅ ያለው ሰው ነው ይሄ። በጣም ይመቸኛል። አሪፍ ዘፋኝ ነው። ኢትዮጵያ ውስጥ ጸጉርህን ስትሰራ እሙ women እሙዬ ጸጉርሽን በሊዝ ነው እንዴት ተሰራሽ? እሙ እንዴ የምን አባሙዬ ማለት ምን ሆነሽ ምን ሆነ ነው እንደዚህ የተሰራሽ? እንዴ አታውቀውም እንዴ? ፋሽን እኮ ፋሽን። bro what are you talking about man? አዎ እርግጠኛ ነህ እንዴ? እስቲ እርግጠኛ ነሽ? ማለት እርግጠኛ ናችሁ? ነሽ ነሽ ነህ ማለት ምን ለማለት ፈልገህ? ግን አረ ያምሩብሻል ታምሩብሻለሽ የምትሰሩ ሰዎች በጣም በስታችኋል። ምንድነው ያው ግን በነካጃችሁ ያሰባችሁትን ያሳካል። እናንተ የጉድ ሀገር የመንግስት ባጃጁ what ምን አይነት ችጋር መጥራት ነው? በእግዚአብሔር የመንግስት ባጃጅ መኪና አይገዙም ነው? በስመ አብ ወወልድ ወመንፈስ ቅዱስ። ጠንያሞች ነው ያለው። አይ ጥሩ ነው ግን ባጃጅ መግዛትን እንጃ ለሻይ የሚወጡበት ነው። ሰምታችኋላ? ዘንባባ የገጨ 300,000 ብር እንደተባለ አስበዋል? በቢትስ ገጭተ ቻለ ስትባል ተጠንቀቁ ለማለት ነው። እውነቱን ነው። እስኪ ሌላ ቪዲዮ አለ ታዩትና እኔም ሐሳብ እሰጣለሁ።
ማር እህልነቱን ትቶ ቁልምጫ ብቻ ከመሆኑ በፊት 100 ብር ዝርዝር ከመባሉ ትንሽ ቀደም ብሎ ፒያሳም የአራዶቹ መንደር እንደነበረች ሚሊዮን የሰው ስም በነበረበት ዘመን ስራ አጡሉ ኢንተርፕረነር ነኝ ብሎ ከመሰከሱ በፊት የፍቅር ህይወት የዩቲዩብ መነገጃ ከመሆኑ ትንሽ ቀደም ብሎ ሙዚቃ የህፃናት መጫወቻ ከመሆኑ በፊት መኖር ደስ በሚያሰኝበት ዘመን ሁሉም ደህና እያለ እንኳንም ኖርን ተመስገን በሉ። እውነት ነው። የምር ያለ ሁሉ በትክክል ነው። እንኳን ኖርን ትንሽም ቢሆን አግኝተነዋል ያን ህይወት። በ20 ምናምን ሺህ ፎሎ እንደነበርኩኝ እንደተዘጋቢ ላይ በዛ ስለ ቲክቶክ ስለማለት የዛኔ ስለ ቲክቶክ ስለማለት ማለት 20 ሺህ ፎሎወር እንደነበረኝ እነሱ ወሰዱትና እነሱ ነበረ ቢፖስትልኝ ብላ ስለ ቲክቶክ ብዙ ማለት ነበር። እነሱ ናቸው እየጻፉብኝ፣ እኔ አልጻፍኩም። በቃ የተፈጠረው በመጀመሪያ ማን ነው እንደዚህ ያደረገው? ሁለት ደግሞ በዚህ ልክ እኔ እሱ እንደዛ ያደርጋል ብዬ አላስብም። የእውነት በጣም ክፉ ሰዎች አላችሁ፣ የሆነ በጣም የተጠመዳችሁ ማለት ነው በሽታ የሆነ እንጃ ሐኪም ቤት ሄዳችሁ የማትናገሩት ግን ኢትዮጵያ ውስጥ ብቻ ያለ በሽታ አለ። ዲያታቡን ስደውልልህ እኮ ስልክ አይሰራም። መኪና ይሄድ በመኪና ነበር ዛፍ ገጭ። የምን ዛፍ ነው የገጨው? የምን ዛፍ? ዘንባባው። ሰው አገጭም እንዴ ዘንባባ ትገጫለህ? ከዛ ቻላ ላይ ምንድን ነው የቻለው? ወንድሜ ሰው ችሏል። በቃ ሂዳለኝ ምግብ ሰጥቼው መጣሁ። በቃ ችሏል አለኝ። እውነት ነው። ያው ዘንባባ የገጨ ከ120 ሺህ ምናምን እስከ 300 ሺህ ይከፍላል ተብሎ ደስ ይላል። ሰው 40 50 ምናምን ነው እንግዲህ ሲገጭ ሰው የሚከፍለው ማለት ሰው ተገምቶ አይደለም፣ ግን እንደዚህ አይነት ነገር ይከፍላል ልምድ ማለት ነው። እና 300 ሺህ ዘንባባ ከሚገጭ ሰው ከገባበት ሰው ነው የሚገጨው ማለት ነው። ሰው እንዲገጭ ነው ማለት ነው የሚፈልገው። እኔ በጣም ሰው ረክሷ ላይ ነው ኢትዮጵያ ውስጥ ማለት ነው። ግን በዚህ ልክ ዊርድ ሴቶችና ቴክስት። እሺ አንዳንድ ሴቶች ወመን ሴቶቻችን እንስቶቻችን ነው የምትልኩት ቴክስት ነው ሪፕላይ የምታደርጉት ቴክስት በጣም የደረቀ ነው። በጣም የደረቀ ዲአኩሪያተር አሞሌ ጨው የመሰለ በቃ እንደዚህ ያባበጠ ድርቆሽ ፍርፍር መች ይደርቃል ማለት ድርቆሽ መች ይደርቃል። የሷ ቴክስት ከድርቆሽ የባሰ ነው ማለት ድርቅ ያለ ታውቃለህ? Bro, what are you talking about, man? ድርቅ ያለ ሞላሰስ በቃ እኛ አናሳዝናችሁም እንደ ሴቶች ይሄን ያለው ያንገሸገሽ ናችሁ። ይፈጣሪ ይሄ ባል ስጠኝ ግራ ጎኔ ወይ ቦይፍሬንድ ትያለሽ። ሃይ ስትባይ ባይ ነው መልስሽ። ማነሽ አንቺ? ቆይ ኪም ካርዳሽያን ምንድነው? በዛ ላይ ደግሞ ኢንተረስት አይደለችም ስትል ምን ነው ዘጋኝ ትላለች። እንቅርታቱኝ እንጂ አንቺ ሴቶቻችን እንቁልጥ ያቱ ነው። ፕሊዝ እንዴ ኢንተረስታችሁን አሳዩልን። ድርቅ ያለ ቴክስት በቃ ለምንም አይመችም። በቃ አንተ ፓራግራፍ ጽፈላተሳ ኦኬ ትላለች። ነው ግባራ ምን ፐርሰናል አደረኩት ሌላ ክላስ እንደለሱ we don't care. Let me tell you we don't care. አይ ብቻ ሴቶቻችን የፍቅር ነው እና ቴክስት ታደርጉ ነው እስቲ አለስልሱት እስቲ ነው በድርቅ ያለ እኮ ኧረ በፈጣሪ አይ መቃጠል ጭራሽ እንደውሻ ላዘነኩ ታረቁ ተስማሙና ያው የተባረከ ወንድም አረን ካሊድ በእናትህ ንጹህ ሱሪ አለ እንዴ? በእናትህ እንኳን ላገኛት ይሄን ነበር አለ ቁም ሳጥን ውስጥ አለ። እስቲ የተመቸ ምርጥ ውሰድ። ኦ ማይ ጋድ ዋው አመስገኛዬ ማም ሄሎ አዲድ አባዬ ስለኔ ጠየቀ እንዴ? አዎ ጠይቆ ነበረ፣ ግን እኔ ጓደኛው ጋር ያጠና ሄዷል ምናምን። አመስገኛዬ ማመስገኛዬ። በነገራችን ላይ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ጊዜ በሌላ አሪፍ ቪዲዮዎች እስከምንገናኝ ለዛሬ ያስኩላችሁ ቪዲዮዎች የተከታተላችሁትን ይመስል ነበር። ሰላም ሁኑልኝ። መልካም ጊዜ